ገዳም እንሂድ ይለኛል ወንድሜ። ዘማኝነቴን አያውቅም፣ ሴሰኝነት አይገባውም። እኔ በምናብ ከፈጠርኳት ሴት ጋር ቀን ከሌት በራሴ ዓለም ስዳራ የኖርኩ ሆነ ቢያቅብኝ እንኳን ገዳም አብሮኝ ቆሞ ለመታየት ያፍርብኝ ነበር። አንተ ያሬድ ተነስ፣ ሰዓቱ ረፈደ፣ ውጣ እንጂ አለ። ዛሬ የቁርጥ ቀን ነው። ገዳም ከመሄድ በላይ የሚፈታተነኝ ግል ወሲቡን የትየው እንደሚሄድ ጨንቆኝ ስገላበጥ ነው ያለኩት። እሺ ይኸው ወጣሁ። ቦርሳዬን ሸክፌ የተከተልኩት ለዓመታት ልወጣበት ካልቻልኩት ድብቁ ሱስ የሚገላግለኝ ኃይል እንደሌለ አምኛለሁ። ተውኩት ስል እየመጣ የኃጢአት አፍረት ሲያከናንበኝ ለዓመታት ቆይቶብኛል። አንዳንዴ ግልግል ማለት ያምረኛል። ሰውዬ ውረድ እንጂ ምን ነው ዛሬ ፈዘቃል? ከረጅም የፒስታ መንገድ በኋላ በጫካ የተከበበች ማህሌተ ማርያም የተባለች ቤተክርስቲያን ደረሰ። ጫማ ማድረግ የለም፣ ምግብ የለም፣ ስልክ አይገባም። ንስሐ ሳይገቡ መውጣትም መግባትም ክልክል ነው። ገና ከበሩ የግቢውን ዘብ ሕጉን ሲዘረዝረው ልቤ እንደሰም ቀለጠች። ስልኬ ላይ በድፍረት የተሸከምኳቸው የነውር ምስሎች በዓይኔ እየዞሩ ስልኬን አስረክቤ ወንድሜን ተከትዬ ገባሁ። ዓለም በምንጣሟ እያልኩ እያማረርኩ ነበር። የመሸልኝ ከተማ ጥዬ የመጣሁትን ዝሙት ገዳም ስገባ ጭራሽ አቅበዘብዘኝ ይዟል። ከጸሎት ይልቅ ዝሙት አእምሮዬን ወጥሮት የአንድ ሰዓቱን ጸሎት እንደጨረስን ስሮጥ ወደ ጫካ ወረድኩ። ሱሴን ላስታግስ በዝሙት ልወድቅ እንደገና ደጁን ልበድል ሱሪዬን ፍታው፣ ኧረ ተው ፈጣሪ ፍራ፣ እዚህ ጨለማ ማን እንዳያይ ነው። ከውስጥ ጋር ትግል እየተጋጠምኩ ከተራራው ቅጠል እያንሾካሸከ የሚወርድ የአውሬ ድምፅ ስሰማ ሱሪን የጎተትኩ ወደ ማደሪያው አመለጥኩ። ጎረምሳው እና እዚህችን ውሃ አድርስልኝ። ከኪዳን ስንመለስ ጎልመስ ያሉ መለኩሴ ከሰው መሃል ጠሩ። እሺ አባቴ ችግር የለም። ባዶ እግሬን ሸንከል እያልኩ ለመለኩሴው ውሃውን በሩ ላይ አድርሼላቸው እንደዞርኩ ሰዓት ገባማ አትሄድም ና ግድ የለም ጦም ቢሆንም ትንሽ አረፍት አድርገህ ሂድ። ሆና የሆነ ጨለማ የወረሰው ቤት ተከትያቸው ገባሁ። እጣን ይሸታል። በቆርቆሮ ገዳዳ የሚገባው ጨረር ቀይ ረጅም መጋረጃው ላይ ስላረፈ የሚታየው እሱ ብቻ ነበር። የተደገፍኩበት ግድግዳ በምርጊት የቀረ ጭቃ ቤት መሆኑ ያስታውቃል። መሬቱም አባጣ ጎርባጣ አቧራማ በመሆኑ እግሬን በዳበሳ ሰልሎታል። ልጅ ያሬድ ተጫወት አሉ ከጨለማ ውስጥ ለስለስ ያለ ድምፅ አውጥተው። በስመ አብ ወወልድ ወመንፈስ ቅዱስ አማተብኩ፣ ፈራሁ። ስሜን ማን ነገራቸው? አይዞ እንግዲህ የመለኩሴ ቤት እስቲ ይህችን ገመድ ያዛት እንጂ አሉ። ጨረር እጃቸው ላይ ሲያርፍ አረንጓዴ ገመድ አይቼ ተቀበልኳቸው። ምን ላድርገው አባ? አገቱ ውስጥ እስኪ አጥልቀው። አልገባኝም ለምን ልላቸው ብዬ ገዳም መሆኑ ትዝ ብሎኝ እጄ እየተንቀጠቀጠ አንገቴ ውስጥ ከተትኩት። የሆነ ነገር ነፍሴን እየጨነቃት ገመዱ እየተሳበ እየጠበቀ ሲመጣ ይታወቀኛል። አባም አባ ምንድን ነው አልኳቸው። የሞት ሞቴን ትንፋሽ እያጠረኝ እሳቸው ጋር ግን ከማጥበቅ ውጪ መልስ የለም። አባ እያነቁ ገመዱን አስልቁልኝ አባቴ፣ መልስ የለም። አባ ልሞት ነው። ትንፋሽ እየተቆራረጠ በግድ አወራው። ገመዱ እየገዘገዘኝ ደም ስር እየተወጠረ የጣሪን ገመዱን ይዤ በመጨረሻ አቅሜ አባ ስል ገመዱ ድንገት ሲረግብ እኩል ሆነና ትንፋሽን እየለቀቁ ተነስቼ ለማምለጥ ቃጣኝ። ቁጭ በል እንዴ! ምንድነው ከኔ የሚፈልጉት? ምን አድርግ ነው የሚሉኝ? ቆይ ምንም አላልኩም። ሞት እንዴት እንደሆነ በትንሽ ላሳይ ብዬ። ልጅ ያሬድ ከመጣህ ቀን ጀምሮ አውቃለሁ። ወንድምህ አንተን እዚህ ሲያመጣ ተማክረ ነው። አየህ በመጀመሪያ ቀን ንስሐ ግባ ሲልህ አሻፈረኝ ብለካል። ነገሩ በግድ ስለማይሆን ተውነህ። አንተ ግን በሌላ በደል አዎ እንግዲህ እዚህ ድረስ መጥተህ ከምጠፋ ብነግርህ ይቀላል። የአንተን ችግር እኔም ወንድምክም እናውቀዋለን። ባለፈው በሌሊት ጫካ ውስጥ ከራስህ ጋር ስትታገል እንደ አውሬ ጡክ ያባረርኩህ እኔ ነኝ። አስተውል ያሬድ፣ ቅድም ገመዱን ስሰጥህ ቀለል አድርጌ ነበር። ሸምቀቆ እየጠበበ ሲመጣ ግን መተንፈስ አቃተህ። ግል ወሲብም እንዲህ ነው።
በተዘዋዋሪ በቀላሉ ተግባበትና እየጠበቀ ሲመጣ ግን ለሞት ራስን በነፍቃደኝነት በነፍስን በስጋ ማጥፋት ይሆናል። ራስን ብቸኛው ኃጢአተኛ አድርጋ አታስብ። ከመድኃኒቱ ቀድመ ስለ በሽታው ካላወቅክ አትድንም። መተፋፈሩ ይበቃል። ከዚህ በላይ ሰይጣንን እንዲያዋርድህ አትፍቀድ። ለመንጻት ሳትሰለች ተጠመቅ፣ ለንስሐ ግባ። ሰይጣን የደበቅለት ነውሩን በእግዚአብሔር ፊት ስትገልጥበት፣ እግዚአብሔር ደግሞ ከሰይጣን ዘመኑነት አሰራር ይከለክልሃል። አሁንስ ልጅ ያሬድ ምን ትለኛለህ? አባ ንስሐ መቼ ልምጣ? እንዲህ መሞት አልፈልግም። ሲሰንፍ የነበረው ልቤ ያዋረደኝን ሰይጣን ለመጣል ሲነሳሳ ለእግዚአብሔር ደግሞ ሲግረከረክ ተሰማኝ። የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው ልጄ። ከመጣህ አሁኑኑ ኃጢአትህን ተናዘህ ሂድ አሉኝ።